ሰላም ጤና ይስጥልን የተከበራችሁ ተመልካቾቻችን ከኢሳት ነፃ የህዝብ ሚዲያ የሰዓቱ ዜናዎች ተጀምረዋል። ከዘገባዎቹ ጋር ገነት ዘዘው ነኝ። አብራችሁን ቆዩ። ፕሬዝዳንት ታዬ አጽቀሥላሴ የኢትዮጵያ ፌደራል ፖሊስ የጸረ ሰላም ኃይሎችን ድርጊት የማክሸፍ አቅም መገንባት መቻሉን ተናገሩ። የኢትዮጵያ ፖሊስ ዩኒቨርሲቲ በተለያዩ የትምህርት መስኮች ያሰለጠናቸውን እጩ መኮንኖች በዛሬው ዕለት አስመርቋል። የኢፌዴሪ ፕሬዝዳንት ታዬ አጽቀሥላሴ በምረቃ ስነ ስርዓቱ ላይ ባስተላለፉት መልእክት ዘመናዊ ትጥቆችን በመታጠቅ የኢትዮጵያ ፌደራል ፖሊስ ስኬታማ ተቋም ሆኗል። በዚህም ከውስጥም ሆነ ከውጭ የሚነሱ የጸረ ሰላም ኃይሎችን ድርጊት ቀድሞ የማክሸፍ አቅም መገንባት መቻሉን ተናግረዋል። አንጋፋው የኢትዮጵያ ፖሊስ ዩኒቨርሲቲ በክህሎት የደረጀ ብቁ ሙያተኛ በማፍራት ረገድ አይተኬ ሚና እየተጫወተ ይገኛል ነው ያሉት። ለጎረቤት ሀገራት ነፃ የትምህርት እድል መስጠቱ በጸጥታና ሰላም ዙሪያ በጋራ ለመስራትና የሽብር ድርጊቶችን ለመከላከል እንደሚያግዝ አስረድተዋል። ሰባተኛው ጠቅላላ ምርጫ ስኬታማ ሆኖ እንዲጠናቀቅ የፖሊስ ኃይሉ ከወገንተኝነት በጸዳ መልኩ በጠንካራ ዲሲፕሊን ሚናውን እንዲወጣም አሳስበዋል። የግራዴር ሴራሚክ ማምረቻ ፋብሪካ ኢትዮጵያን በዘርፉ በዓለም አቀፍ ገበያ ተወዳዳሪ የሚያደርግ መሆኑን የጠቅላይ ሚኒስትር ጽሕፈት ቤት አስታወቀ። ጠቅላይ ሚኒስትር አብይ አህመድና የመንግስት ከፍተኛ የስራ ኃላፊዎች በሞጆ ከተማ የተገነባውን የግራዴር ሴራሚክ ማምረቻ ፋብሪካን መርቀዋል። በሞጆ ከተማ በግራዴር ሴራሚክ ማኑፋክቸሪንግ ኃላፊነቱ የተወሰነ የግል ማህበር የተገነባው የሴራሚክና የፓርሴሌን ንጣፎች ማምረቻ ፋብሪካ ከእቅድና መሬት ዝግጅት እስከ ሙሉ ስራ ማስጀመር የወሰደው ጊዜ 9 ወራት ብቻ መሆኑን የጠቅላይ ሚኒስትር ጽሕፈት ቤት ገልጿል። መሰረተ ልማቱ በ300,000 ካሬ ሜትር ቦታ ላይ ያረፈው ይህ ፋብሪካ የዓለም አቀፍ ደረጃን የጠበቀና ከ2 ቢሊዮን ብር በላይ መዋለ ንዋይ የወጣበት ሲሆን በኢትዮጵያ የኢንዱስትሪ ሽግግር ጉዞ ውስጥ ትልቅ ምዕራፍ ያመለከተ ክንውን መሆኑ ተገልጿል። በአሁኑ ወቅት 60 በ60 የሴራሚክ ንጣፎችን በስፋት ማምረት የጀመረው ይህ ፋብሪካ በሚቀጥሉት 2 ወራት ውስጥ የምርት አይነቶቹን በማስፋት 80 በ160 መጠን ያላቸው የንጣፍ አይነቶች እንዲሁም የአውሮፓን የጥራት ደረጃ ያሟሉ የፓርሲሌን ምርቶችን ማቅረብ እንደሚጀምር ይጠበቃል። ለፋብሪካው ምርት የሚያስፈልጉት ጥሬ ዕቃዎች 80 በመቶ የሚሆነው ከፋብሪካው በ100 ኪሎ ሜትር ክበብ ውስጥ የሚገኝ በመሆኑ ሙሉ በሙሉ የተቀናጀና ከአካባቢው ማህበረሰብ ጋር የተሳሰረ የአቅርቦት ሰንሰለት መፍጠር ተችሏል። ኢትዮጵያ ከውጭ የሚገቡ ምርቶችን በሀገር ውስጥ በመተካት ባሳለፍናቸው 9 ወራት ውስጥ ብቻ ከ4.85 ቢሊዮን ዶላር በላይ የውጭ ምንዛሬ ማዳን በቻለችበት በዚህ ወቅት የግራዴር ሴራሚክ መከፈት የውጭ ምርት ጥገኝነትን የሚቀንስ ብቻ ሳይሆን ኢትዮጵያን በዓለም አቀፍ ገበያ ውስጥ ተወዳዳሪ እንድትሆን የሚያስችላትም ጭምር መሆኑን የጠቅላይ ሚኒስትር ጽሕፈት ቤት መረጃ ያመለክታል። ለችግር ተጋላጭና ልዩ ፍላጎት ያላቸው ህፃናት መብትና ደህንነት ለማስከበር በሚፈለገው ልክ መስራት ያስፈልጋል ተባለ። ልዩ ፍላጎት ያላቸው ህፃናት እንክብካቤና ምላሽ አሰጣጥ ላይ ለአስፈጻሚ አካላት የአቅም ግንባታ ስልጠና ተሰጥቷል። የሴቶችና ማህበራዊ ጉዳይ ሚኒስቴር ከአጋር አካላት ጋር በመተባበር ልዩ ፍላጎት ያላቸው ህፃናት እንክብካቤና ምላሽ አሰጣጥና የአፍሪካ የህፃናት ቀን ሀገራዊ እቅድ ላይ የውይይት መድረክ አካሂዷል። በመርሃ ግብሩም ከሁለቱ የከተማ አስተዳደርና ከሁሉም ክልሎች የተውጣጡ የሴቶችና ማህበራዊ ጉዳይ ቢሮ እና የፍትህ ቢሮ አስፈጻሚ አካላት ተገኝተዋል። የሴቶችና ማህበራዊ ጉዳይ ሚኒስቴር የህፃናት መብትና ጥበቃ መሪ ስራ አስፈጻሚ ወይዘሮ ዘቢደር ቦጋለ በንግግራቸው የህፃናት አያያዝ ስርዓትን የማሻሻል በተለይ ደግሞ ለችግር ተጋላጭና ልዩ ፍላጎት ያላቸው ህፃናት መብትና ደህንነት ለማስከበር በትኩረት መስራት ያስፈልጋል ብለዋል። ልዩ ፍላጎት ላላቸው ህፃናት እንክብካቤና ምላሽ እየሰጡ ያሉ አካላትን አመስግነው በቀጣይ በተጠናከረ አግባብ በቅንጅት መስራት እንደሚገባ አስገንዝበዋል። የዘንድሮው የአፍሪካ ህፃናት ቀን ልዩ ፍላጎት ያላቸው ህፃናትና ድጋፍ እየሰጡ ያሉ ቤተሰቦችንና ተቋማትን መደገፍና በማጠናከር ለህፃናት የተሻለ ተጠቃሚነት አስቻይ ሁኔታ በመፍጠር እንደሚከበር ገልጸዋል። አስፈጻሚ አካላትን ግንዛቤውን በመውሰድ ለተግባራዊነቱ የማስተባበር ስራ መስራት ይጠበቅባቸዋል ሲሉም ተናግረዋል። የረቂቅ ትምህርትና ስልጠና መስጫ ተቋም ኃይሉ የተወሰነ የግል ማህበር መስራችና ዋና ስራ አስኪያጅ ወይዘሪት ፍሬወት ይጨነቁ
የግንዛቤና የአቅም ግንባታ ስልጠናው የሚፈለገው ለውጥ እንዲያመጣና ግቡን እንዲመታ መረባረብ እንደሚያስፈልግ ጠቁመዋል። ቀደም ሲል ነዳጅ ለማግኘት እስከ 1 ሳምንት ይወስድባቸው የነበረው አስቸጋሪ ሁኔታ በአሁኑ ወቅት ሙሉ በሙሉ መፈታቱን አሽከርካሪዎች ገለጹ። መንግስት በነዳጅ አቅርቦት ላይ የወሰደው እርምጃ የነበረውን ዓለም አቀፍ ተጽዕኖ ተቋቁሞ ለማለፍ ያስቻለ ሲሆን አሁን ላይ በተለያዩ ከተሞች የተረጋጋ ቀልጣፋ የነዳጅ አቅርቦትና ስርጭት እንዲኖር አስችሎታል። የገንዘብ ሚኒስትር አህመድ ሺዴ ሚያዝያ 21 ቀን 2018 ዓ.ም በወቅታዊ የዓለም የነዳጅ ሁኔታን በማስመልከት በሰጡት ማብራሪያ የናፍጣ ነዳጅ አቅርቦት ከመካከለኛው ምስራቅ ጦርነት በፊት ወደ ነበረበት እንዲመለስ መደረጉን መጥቀሳቸው ይታወሳል። ኢዚያ በመዲናዋ ያነጋገራቸው አሽከርካሪዎችና የነዳጅ ማደያ ባለቤቶች መንግስት በነዳጅ አቅርቦት ላይ የወሰደውን የማሻሻያ እርምጃ ተከትሎ በአቅርቦቱና በስርጭቱ ላይ ከፍተኛ አዎንታዊ ለውጥ መታየቱን ገልጸዋል። ቀደም ሲል ከዓለም አቀፍ የነዳጅ እጥረት ጋር ተያይዞ በነበረው መስተጓጎል በዕለት ተዕለት እንቅስቃሴያቸው ላይ ከፍተኛ ችግር ገጥሟቸው እንደነበር ገልጸው አሁን ላይ ግን የነበረው ችግር ሙሉ በሙሉ ተፈቶ ሁኔታ ወደ ቀድሞ በመመለሱ በሁሉም ማደያዎች የሚፈልጉትን ያህል ነዳጅ ያለምንም እንግልት እያገኙ መሆናቸውን ተናግረዋል። አሽከርካሪዎቹ አክለውም ቀደም ሲል ነዳጅ ለማግኘት እስከ 1 ሳምንት ይወስድባቸው የነበረው አስቸጋሪ ሁኔታ በአሁኑ ወቅት ሙሉ በሙሉ መፈታቱና ያለምንም እንግልት ነዳጅ እያገኙ ማህበረሰቡን በሚገባ እያገለገሉ መሆናቸውን አስረድተዋል። የነዳጅ ማደያ ሱፐርቫይዘሮች በበኩላቸው ቀደም ሲል በዓለም አቀፍ የነዳጅ ቀውስ ምክንያት ይፈጠር የነበረው የአቅርቦት ችግር በመቀረፉ ደንበኞቻቸውን ያለምንም እንግልት እያስተናገዱ መሆኑን ገልጸዋል። በደቡብ ኢትዮጵያ ክልል ትኩረት የሚሹ ሀሩራማ በሽታዎችን ለመቆጣጠር እየተሰራ መሆኑ ተገለጸ። የክልሉ ጤና ቢሮ ከካርተር ሴንተር ኢትዮጵያ ጋር በመተባበር ትኩረት የሚሹ ሀሩራማ በሽታዎች ዙሪያ ከባለድርሻ አካላት ጋር የምክክር መድረክ በጂንካ ከተማ አካሂዷል። የቢሮ ኃላፊ ተወካይ አቶ ታምራት አሰፋ በውይይት መድረኩ ላይ እንደገለጹት በክልሉ ትኩረት የሚሹ ሀሩራማ በሽታዎችን ለመቆጣጠርና ለማጥፋት ሰፊ ርብርብ እየተደረገ ይገኛል ብለዋል። የህብረተሰቡን ግንዛቤ በማሳደግና መከላከያ መድኃኒቶችን ተደራሽ በማድረግ የበሽታዎቹን ስርጭት በከፍተኛ ደረጃ መቀነስ መቻሉን ነው የገለጹት። በዚህም ትኩረት የሚሹ የሀሩራማ በሽታዎች ተብለው ከተለዩት መካከል ትራኮማ፣ ወባ፣ ተላላፊ በሽታዎች ተጠቃሽ መሆናቸውን ገልጸው የጊኒ ወርም በሽታን ሙሉ በሙሉ መቆጣጠር የተቻለ ሲሆን ባለፉት 15 ዓመታት በክልሉ ምንም አይነት የጊኒ ወርም በሽታ ለመከሰቱን አረጋግጠዋል። የውይይት መድረኩ በቀጣይ በክልሉ የሀሩራማ በሽታዎችን ጨርሶ ለማጥፋት ለሚደረገው ርብርብ ባለድርሻ አካላት የበኩላቸው ሚና እንዲወጡ ለማስቻል ታስቦ የተዘጋጀ ነው ብለዋል። የካርተር ሴንተር ኢትዮጵያ ምክትል ተጠሪ አቶ የማነ ቀጀላ በበኩላቸው በጤና ሚኒስቴር አማካኝነት በሀገሪቱ የሀሩራማ በሽታዎችን ለመቆጣጠርና ለማጥፋት የተያዘውን ብሔራዊ ግብ ለማሳካት ድርጅታቸው የበኩሉን ድጋፍ እያደረገ እንደሚገኝ ገልጸዋል። በአማራ ክልል በማዕድን ዘርፍ ከ246.1 ሚሊዮን ዶላር በላይ የሚያወጡ ተኪ ምርቶች መመረታቸውን የክልሉ ማዕድን ሀብት ልማት ቢሮ አስታወቀ። በሀገር በቀል ኢኮኖሚ ፖሊሲው ልዩ ትኩረት ከተሰጣቸው 5 ዘርፎች አንዱ የማዕድን ሀብትን በማልማት ለሀገር እድገት ለማዋል እየተሰራ ነው። የቢሮው የህዝብ ግንኙነት ኃላፊ ዝናው አበበ ለኢዚያ እንደገለጹት በክልሉ ያለውን እምቅ የማዕድን ሀብት በጥናት በመለየት በዘመናዊና ባህላዊ መንገድ እየለማ ይገኛል። በክልሉ የሚገኙ ከፍተኛ ትምህርት ተቋማትን በማሳተፍ በተያዘው ዓመት 18 የማዕድን ሀብት የጥናትና ምርምር ፕሮጀክቶችን በማጠናቀቅ ርክክብ መፈጸሙን ገልጸዋል። በዚሁ መሰረትም የኮንስትራክሽን ብረትና ብረት ነክ የከበሩ ማዕድናት ለኃይል አቅርቦትና መሰል አገልግሎት የሚውሉ ማዕድናት በክልሉ እንደሚገኙ ማረጋገጥ ተችሏል ብለዋል። የጥናቱን ግኝት ለባለሀብቶች በማቅረብ ወደ ልማት እንዲገቡ በተደረገው ጥረት ባለፉት 9 ወራት ብቻ 169 ፕሮጀክቶች የኢንቨስትመንት ፈቃድ ወስደው እየተንቀሳቀሱ እንደሚገኙ ተናግረዋል። የተከበራችሁ ተመልካቾቻችን ከኢሳት ነፃ የህዝብ ሚዲያ የሰዓቱ ዜናዎች አሁንም እንደቀጠሉ ናቸው። አሁን ደግሞ ወደ ውጭ ዜና ተሻገርን። በቻይና በድንጋይ ከሰል ማጣሪያ ማዕከል ላይ በደረሰ ፍንዳታ የ90 ሰዎች ህይወት አለፈ።
በሰሜናዊ ቻይና ሻንሺ ግዛት በሚገኝ የድንጋይ ከሰል ማዕድን ማጣሪያ ማዕከል ላይ በደረሰ የጋዝ ፍንዳታ ቢያንስ የ90 ሰዎች ሕይወት አልፏል። አደጋው በቶንግጂ ግሩፕ በሚተዳደረው ሊውሼኒዮ የድንጋይ ከሰል ማዕድን ማጣሪያ ማዕከል ውስጥ የተከሰተ ሲሆን ፍንዳታው በደረሰበት ወቅት 247 ሰራተኞች በስራ ላይ እንደነበሩ ተመላክቷል። ክስተቱን ተከትሎ 345 ባለሙያዎችን ያካተተ የነፍስ አድን ልዑክና በርካታ አምቡላንሶች በስፍራው መሰማራታቸውን ቢቢሲ ዘግቧል። የቻይና ፕሬዝዳንት ሺ ጂንፒንግ ለተጎጂዎች ፈጣን ሕክምና እንዲደረግና በህይወት የተረፉ ሰዎችን ለመፈለግ የሚደረገው ርብርብ በሙሉ አቅም ተጠናክሮ እንዲቀጥል አሳስበዋል። በድንጋይ ከሰል ማጣሪያ ማዕከሉ ላይ የተፈጠረውን ፍንዳታ ትክክለኛ መንስኤ ለማጣራት ምርመራ መጀመሩንም አመልክተዋል። በአሜሪካና በኢራን መካከል ዲፕሎማሲያዊ ጥረት የቀጠለ ቢሆንም ስምምነት ላይ መድረስ አልተቻለም። በሌላ በኩል ትራምፕ በቀጣይ በኢራን ላይ ስለሚወሰደው እርምጃ ከብሔራዊ ደህንነት ባለስልጣናት ጋር ተነጋግረዋል። ሸሪፍ ኢማም ተጨማሪ አለው። የፓኪስታኑ የጦር አዛዥ ፊልድ ማርሻል አሲም ሙኒር ቴህራን ገብተዋል። አሲም ከኢራን የውጭ ጉዳይ ሚኒስትር አባስ አራጋቺ ጋር አሁን ላይ ስላሉ ግጭት አባባሽ ጉዳዮችን ለማስቀረት እየተደረጉ ያሉ ጥረቶችን በተመለከተ ተነጋግረዋል። የኢራን የመንግስት ሚዲያ የውጭ ጉዳይ ሚኒስቴር ቃል አቀባይን ጠቅሶ እንደዘገበው በአደራዳሪዎች በኩል ስለ ቴህራንና ዋሽንግተን ያለው ምክክር ትልቅና ወሳኝ ነው ብሏል። ጦርነቱ ከተጀመረ ወዲህ የፓኪስታኑ ጀነራል አሲም ሙኒር ቴህራን ሲመጡ ይህ ለሁለተኛ ጊዜ ነው። ጀነራሉ በማደራደር በኩል እያደረጉት ያለው አስተዋጽኦ ከፍተኛም ነው ተብሏል። በድርድሩ እያንዳንዱ ሰዓት ወሳኝ ነው። ይህ ማለት ሌላ ዙር ጦርነት በአሜሪካና በኢራን መካከል እንዳይጀመር ለማድረግ ተብሏል። ዋነኛ የማደራደሩ ግብ ሌላ ዙር ጦርነት እንዳይጀመር ማድረግና የሽግግር ጊዜ ስምምነት መርህ ላይ መድረስ ነው። ይህ ካልተሳካ የተኩስ አቁም ስምምነቱን ጊዜ ማራዘም የሚል ነው። ይህንን ማድረግ ከተቻለ ድርድሮችን ማስቀጠል ይቻላል። ሁለቱ ወገኖች በሆርሙዝ ሰርጥ ባለቤትነት ላይ፣ በኢራን ዩራኒየም ማበልጸግ ላይ፣ በኢራን የታገደ ሀብትና ሁለቱ ሀገራት እንዴት መነጋገር አለባቸው በሚለው ጉዳይ ላይ የተራራቀ ሐሳብ ነው ያላቸው። ኢራን እያለች ያለችው ሁለት አይነት አካሄድ ነው። የመጀመሪያው ጦርነቱን ሙሉ ለሙሉ ማስቆም፣ የተጣለባትን ማዕቀብ ማንሳትና ዳግመኛ ጦርነት እንደማይኖር ዋስትና እንዲሰጣት ትፈልጋለች። ይህ ከሆነ ብቻ ነው ስለ ኒውክሌር ፕሮግራሟ በሁለተኛ ደረጃ መነጋገር የምትፈልገው። አሜሪካኖች ግን ከዚህ በተለየ ነው ግፊት እያደረጉ ያሉት፣ ሁሉንም ጉዳዮች በአንድ ላይ እንነጋገር የሚል። ይህንን በተመለከተ የአካባቢያዊም ሆነ የዓለም ጉዳይ የሚመለከታቸው እያሉ ያሉት ሌላ ዙር ጦርነት የሚጀመር ከሆነ ውጤቱ አውዳሚ ነው የሚሆነው፣ በአካባቢው ብቻ ሳይሆን ከዚያም ተሻግሮ ብለዋል። ይህ በእንዲህ እንዳለ ፕሬዚደንት ዶናልድ ትራምፕ ከብሔራዊ ደህንነት ባለስልጣናት ጋር ተገናኝተው ከኢራን ጋር ወደፊት በሚኖረው ጉዳይ ላይ መምከራቸውን ስለ ጉዳዩ ዕውቀት ያላቸው ተናግረዋል። ከኳታርና ከፓኪስታን የተውጣጡ የልዑካን ቡድን ወደ ቴህራን አቅንተዋል። የመሄዳቸው ሰበብ ደግሞ በአሜሪካና በኢራን መካከል ያለውን ግጭት ለማስቆም ነው። እየተካሄደ ባለው የሰላም ንግግር ሂደት ፍጥነት ላይ እጅግም ደስተኛ ያልሆኑት ትራምፕ ወታደራዊ አማራጭን እያጤኑት ነው። ትራምፕ እንዳሉት በዚህ ሳምንት መጀመሪያ ላይ ጥቃት እንዲፈጸም ትዕዛዝ ለመስጠት የሰዓታት ዕድሜ ነበር የቀራቸው። ይሁን እንጂ የባሕረ ሰላጤው ሀገራት ባቀረቡት ጥያቄ መሠረት ጥቃቱ እንዲዘገይ አድርገዋል። ዜናውን ስናዘጋጅ አልጀዚራና ሲኤንኤንን በመረጃ ምንጭነት ተጠቅመናል። የተከበራችሁ ተመልካቾቻችን ከኢሳት ነፃ የህዝብ ሚዲያ ወደ እናንተ ሲደርሱ የነበሩ የሰዓቱ ዜናዎች በዚሁ ተጠናቀዋል። ከዘገባዎቹ ጋር እኔ ገነዘዘው አብሬያችሁ ነበርኩ። ከኢሳት ቀሪ መሰናዶዎቹ ጋር ሰናይ ጊዜ